ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 11 ቀን 2017 ዓ.ም ዕለታዊው የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን ግሪንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ የአዋሽ ባንክ የዕለቱን ምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን የሰራተኞች መነሻ የደሞዝ ወለል መጠየቁ ተሰምቷል። የተጠየቀው መነሻ የደሞዝ መጠን ስንት ነው? በዝርዝር የምንነግራችሁ ይሆናል። በአሜሪካ የኢትዮጵያ ልዩ መልእክተኛው ከፕሬዝዳንት ዶናልድ ትራምፕ ጋር መወያየታቸው ተገልጿል። በውይይቱም አሜሪካ በኢትዮጵያ ላይ ልትጥል ያሰበችውን የጉዞ እገዳ በሚመለከት አዲስ ነገር እንደሚኖር እየተገለጸ ይገኛል። መረጃውን እናጋራችኋለን። የቤት ገንቢዎችንና ገዢዎችን አለመግባባት በሚመለከት አዲስ አሰራር ሊተገበር መሆኑ ተሰምቷል። መረጃውን የምትሰሙት ይሆናል። በክልሉ በሺህ የሚቆጠሩ ዜጎች ለረሃብ መጋለጣቸውንና ከፍተኛ የሆነ የሞት አደጋ ሊከሰት እንደሚችል ተገልጿል። በጉዳዩ ላይ የሚመለከተው አካል የሰጠውን ምላሽ የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን እንድትከታተሉን ጋብዛችኋለን። በዘገባዎቻችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በዝርዝር ወደምንመለከታቸው እናልፋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። በህገ ወጥ መንገድ ሲሰሩ የነበሩ የአሰሪና ሰራተኛ አገናኝ ኤጀንሲዎች ፈቃድ መሰረዙ ተሰማ። በአዲስ አበባ ከተማ ከጥበቃና ጽዳት ስራ አገናኝ መመሪያ ውጪ ሲሰሩ የተገኙ 6 የአሰሪና ሰራተኛ አገናኝ ኤጀንሲዎች ፈቃዳቸው እንዲታገድ መደረጉን የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ አስታውቋል። የቢሮው የስራ ስምሪት አገልግሎት ዳይሬክተር አቶ ሰባሃዲን ሱልጣን በከተማዋ በሚገኙ የጥበቃና ጽዳት ስራ አሰሪና ሰራተኛ አገናኝ ኤጀንሲ የመቆጣጠርና ፈቃድ የመስጠት ስራዎችን እንደሚሰሩ ገልጸዋል። በዚህም በጽዳትና ጥበቃ ላይ ተሰማርተው በሚሰሩ 6 የአሰሪና ሰራተኛ አገናኝ ኤጀንሲዎች ላይ ቢሮው እርምጃ መውሰዱንና እርምጃውም ፈቃዳቸውን ያላደሱና ባልተፈቀደላቸው ቦታ ቢሮ በመክፈት ሲሰሩ የተገኙ ኤጀንሲዎች ላይ የተወሰደ መሆኑን ተናግረዋል። በተያዘው በጀት ዓመት ብቻ ከተቀመጠው መመሪያ ውጪ ሲንቀሳቀሱ ወይም ተቀጣሪዎችን አደጋ ውስጥ የሚጥሉ ስራዎችን ሲሰሩ በነበሩ ኤጀንሲዎች ላይ ጥብቅ ቁጥጥርና ክትትል በማድረግ እርምጃ መወሰዱን ዳይሬክተሩ አብራርተዋል። በተያያዘም 81 ተቋማት በዚህ ዓመት አዲስ ፈቃድ ማውጣታቸው የተገለጸ ሲሆን ነባርና በሂደት ላይ የሚገኙ ከ300 በላይ የአሰሪና ሰራተኛ አገናኝ ኤጀንሲዎች መኖራቸውንም ቢሮው አስታውቋል። በቆዳ ፋብሪካዎች ላይ የሚታየውን ችግር ለመቅረፍ የሚያስችል ፕሮጀክት ሲተገበር መቆየቱ ተገለጸ። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት በኢትዮጵያ እየተገበረ የቆየው በቆዳ ልማት ዘርፍ የዘላቂ ስራ ዕድል ፈጠራ ፕሮጀክት መጠናቀቁ የተገለጸ ሲሆን 4 የቆዳ ፋብሪካዎች የቆዳ ስራ ዓለም አቀፍ የምስክር ወረቀት ማግኘታቸውም ተሰምቷል። የፕሮጀክቱ ስራ አስኪያጅ አውሪሊያ ከለብሮ እንደተናገሩት ፕሮጀክቱ በቆዳ ሰንሰለት ላይ ያሉ ችግሮችን ለመፍታት የተነደፈ ሲሆን ከጥሬ ቆዳና ሌጦ ጥራት ጀምሮ እስከ ቆዳ ፋብሪካዎች የስራ ቅልጥፍናና የአካባቢ ጥበቃ ድረስ በርካታ ተግባራት መከናወኑን ገልጸዋል። የቆዳ ፋብሪካዎችን ተወዳዳሪነት ለማሳደግ በተሰራው ስራ 4 የቆዳ ፋብሪካዎች የቆዳ ስራ ዓለም አቀፍ የምስክር ወረቀት ማግኘታቸውን ተናግረው ፕሮጀክቱ በቆየባቸው ዓመታት የስራ ዕድል ለመፍጠር፣ የሴቶችን ተሳትፎ ለማሳደግ፣ የስራ ደህንነትና ጤናን ለማሻሻል እንዲሁም ተቋማዊ አቅምን ለማጠናከር ጥረት መደረጉንም ስራ አስኪያጁ አንስተዋል። የቆዳና ሌጦን ጥራት ለማሻሻል በተደረገው ጥረት በአዳማ፣ በሞጆ፣ በቢሾፍቱና በአዲስ አበባ በተመረጡ ቄራዎች 6 ዘመናዊ
የእርድ ማሽነሪዎችን ማስተዋወቅ እንደተቻለም ተጠቁሟል። ከቆዳና ቆዳ ውጤቶች ኢንዱስትሪና ምርምር ልማት ማዕከል ከስራና ክህሎት ሚኒስቴርና የገንዘብ ሚኒስቴር ጋር በጋራ መስራት መቻሉ የተነሳ ሲሆን ለግብርና ቴክኒክ ሙያ ትምህርትና ስልጠና ተቋም የተሻሻሉ ስርዓተ ትምህርቶች የተካተቱበት አጠቃላይ የስልጠና ፓኬጅ ተዘጋጅቶ መቅረቡም ተሰምቷል። ፕሮጀክቱ ከኢትዮጵያ ኢንተርፕራይዝ ልማት ኢንስቲትዩት ጋር በመተባበር በሞጆና በአካባቢው ወጣቶችን በማደራጀትና ማሽነሪ በማቅረብ ቆዳን በመጠቀም ለተለያዩ አገልግሎቶች የሚውሉ ምርቶችን ማምረት እንዲችሉ መደረጉም ተሰምቷል። ፕሮጀክቱ ሞጆ በቀጣይ የሀገሪቱ የቆዳ ኢንዱስትሪ ማዕከል እንድትሆን መሰረት መጣል የሚችል የላቦራቶሪ ማዕከል እንዲቋቋም ዘርፉን ለማሳደግም ከተቋማት ጋር በጋራ መስራት እንዲቻል እንዲሁም ቀጣይነት ያለው የስራ ዕድል እንዲፈጠር መሰረት የጣለ መሆኑም ተሰምቷል። የሞጆ ከተማ ምክትል ከንቲባ አቶ ሸቱ ሹሜ በበኩላቸው የቆዳ ልማት ኢንዱስትሪውን ችግሮች ለመፍታት ፕሮጀክቱ ከፍተኛ አስተዋጽኦ እንደነበረው ገልጸው የቆዳ ፋብሪካዎች ትልቅ ችግር ሆኖ የቆየውን የላቦራቶሪ ችግር ለመቅረፍ በሞጆ ቴክኒክና ሙያ ኮሌጅ ውስጥ የላቦራቶሪ ማዕከል ተገንብቶ አገልግሎት እየሰጠ እንደሚገኝና ላቦራቶሪው በሁሉም የሀገሪቱ አካባቢዎች የሚገኙ የቆዳ ፋብሪካዎች ጥራቱን የጠበቀ ምርት ማምረት እንዲችሉ ናሙና በማቅረብ ከፍተኛ አስተዋጽኦ እንደሚኖረውም ተናግረዋል። ኢትዮጵያ ለ3 የአፍሪካ ሀገራት የኤሌክትሪክ ኃይል ለመሸጥ በዝግጅት ላይ መሆኗ ተነገረ። የናይል ተፋሰስ ሀገራት በጥናትና መረጃ ላይ የተመሰረተ ልምድ የሚለዋወጡበት ቀጠናዊ ትብብር መፍጠርን ታሳቢ ያደረገ አራተኛው አፍሪራን ዞናዊ ጉባኤ በትናንትናው ዕለት የተካሄደ ሲሆን ውይይቱ ለዘላቂ የኢንዱስትሪ ልማት፣ ለስራ ፈጠራና ለአየር ንብረት ለውጥ መቋቋም አስተማማኝና ፍትሐዊ የኃይል አቅርቦት መሰረት ሆኖ የሚያገለግል እንደሆነም ተገልጿል። በዝግጅቱ ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከሰሃራ በስተደቡብ ባሉ ሀገራት ያለውን የኤሌክትሪክ አገልግሎት አነስተኛ ሽፋን አንስተው በተለይም በአፍሪካ በከተማና ገጠር ያለው ሽፋን በጣም የተራራቀና ብዙ መስራትን የሚፈልግ እንዲሁም የኤሌክትሪክ መሰረተ ልማት ግንባታ ማሳደግን በተመለከተም ከፍጻሜ የደረሰውን የህዳሴ ግድብን ጉዳይ አንስተዋል። የህዳሴው ግድብ የኢትዮጵያ ብቻ ሳይሆን የቀጠናው ሀገሮችም ሀብት ሆኖ መቆጠር እንዳለበት የገለጹት ሚኒስትሩ የቀጠናውን ሀገራት በኤሌክትሪክ ኃይል ለማገናኘት በተሰራው ስራ ኢትዮጵያ ለሱዳን፣ ኬንያና ጅቡቲ የኤሌክትሪክ ኃይል በሽያጭ እንደምታቀርብ አንስተዋል። አክለውም ቀጠናውን በኤሌክትሪክ የማስተሳሰር ስራን በማስፋት ለደቡብ ሱዳን፣ ሶማሊያ እና ታንዛኒያ ኤሌክትሪክ ኃይል ለመሸጥ ዝግጅት እየተደረገ መሆኑን ሚኒስትሩ ጠቅሰዋል። የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ይተፋ በዓለም ዙሪያ ከ700 ሚሊዮን በላይ ህዝብ ኤሌክትሪክ የማያገኝ መሆኑን በማንሳት ከዚህም ውስጥ ወደ 600 ሚሊዮን የሚሆነው ህዝብ ከሰሃራ በስተደቡብ ያለ እንደሆነ መግለጻቸውን የሸገር ሬዲዮ ዘገባ ያስረዳል። በክልሉ 35000 ዜጎች ለረሃብ መጋለጣቸውንና ከፍተኛ የሆነ የሞት አደጋ ሊከሰት እንደሚችል ተገለጸ። በአማራ ክልል ዋገምራ ዞን ዝቋላ ወረዳ 35000 ዜጎች ለረሃብ መጋለጣቸውንና አስቸኳይ ድጋፍ ማድረስ ካልተቻለ ከፍተኛ የሆነ የሞት አደጋ ሊከሰት እንደሚችል የወረዳው ዋና አስተዳዳሪ ታፈረ ምስ አስታውቀዋል። ለምን ያህል ዜጎች እርዳታ ያስፈልጋል የሚለው በወረዳው የምግብ ዋስትናና በዞን ምግብ ዋስትና የተጠና ቢሆንም ከመስከረም ወር ወዲህ ዜጎች ድጋፍ አለማግኘታቸው ተነግሯል። የረሃብ አደጋው የተከሰተው ባለፈው ዓመት ክረምት ወቅት ከፍተኛ ዝናብ በመዝነቡ በጎርፍ አደጋ ከፍተኛ መጠን ያለው ሰብል በመውደሙ እንደሆነ ዋና አስተዳዳሪው ገልጸዋል። የዝቋላ ወረዳ ቅድመ ማስጠንቀቂያ የስራ ሂደት ቡድን አስተባባሪ አቶ ወርቁ ሳሌ በበኩላቸው በወረዳውና በዞን የተጠና ጥናት እንደነበር ጠቁመው እየተከሰተ ያለውን ችግር ለመቀነስ ከግብረ ሰናይ ድርጅቶች ጋር ንግግር እየተደረገ እንዳለ አንስተው በዚህም የኒውትራል ፌዴሬሽን የሚባል ድርጅት ለ196 ሰዎች የገንዘብ ድጋፍ ለማድረግ የሂሳብ ቁጥር የመሰብሰብ ስራ እየሰራ እንደሚገኝ አስታውቀዋል። የክልሉ መንግስት ከፍተኛ ችግር ውስጥ ላሉ ዜጎች 27100 ኩንታል የምግብ ድጋፍ መድቦ ከዚህም ውስጥ 2038 ኩንታል ብቻ ወረዳው ላይ መድረስ መቻሉንና የመጣው ድጋፍም ካለው ችግር አንጻር በቂ ያለመሆኑም ተገልጿል። እንደ አስተባባሪው ገለጻ ከክልል የተደረገውን ድጋፍ በነዳጅ ችግር ምክንያት ለዜጎች ማድረስ እንዳልተቻለ አስታውቀው ዜጎቹን ከተጋረጠባቸው አደጋ በዘላቂነት ለመታደግ በተደጋጋሚ ለዞን ሪፖርት ቢደረግም አጥጋቢ ምላሽ ማግኘት እንዳልተቻለ አንስተዋል። የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን የቅድመ ማስጠንቀቂያ ምላሽ ዳይሬክተር አቶ ብርሃኑ ዘውዱ በበኩላቸው በተፈጥሮና ሰው ሰራሽ ችግሮች ምክንያት
ድጋፍ የሚደረግላቸው አካባቢዎች መኖራቸውንና ከነዚህ አካባቢዎች አንዱ ዋግ ኽምራ ዞን የሚገኘው ዝቋላ ወረዳ መሆኑን አንስተው ክልሉ እርዳታ ለሚያስፈልጋቸው ዜጎች ባለፈው ሳምንት ድጋፍ አድርጓል ሲሉ ተናግረዋል። አክለውም ከዞን አመራሮች ጋር በመነጋገር በከተማ ከሚገኙት ውጪ ለገጠሩ ህብረተሰብ ድጋፍ ለማድረስ እየተሰራ ስለመሆኑም አስታውቀዋል። ሆኖም ከዚህ በኋላ ሁሉም ችግር በበላይ አካላት ይፈታል ተብሎ መታሰብ የለበትም፣ እስካሁን ባለው አስፈላጊው ድጋፍ ተደርጎላቸዋል ሲሉም ተደምጠዋል። ዳይሬክተሩ ክልሉ ባለፈው ሳምንት ድጋፍ አድርጓል ሲሉ ቢገልጹም የወረዳው ቅድመ ማስጠንቀቂያ ቡድን አስተባባሪ ግን ዜጎች ከመስከረም ጀምሮ ድጋፍ ሳይደረግላቸው ቆይተዋል፣ ተደርጓል የተባለውም ድጋፍ በነዳጅ እጥረት ምክንያት አለመድረሱን ገልጸዋል ሲል አሃዱ ሬዲዮ በዘገባው አመላክቷል። የቤት ገንቢዎችንና ገዢዎችን አለመግባባት የሚፈታ አሰራር ሊተገበር መሆኑ ተገለጸ። በሪል ስቴት ዘርፍ በቤት አልሚዎችና ገዢዎች መካከል አለመግባባት ሲከሰት መፍትሄ የሚሰጥ የግልግል ዳኝነት ሊቋቋም መሆኑን የሪል ስቴት አልሚዎች ማህበር አስታውቋል። ሰኔ 7 ቀን 2017 ዓ.ም በይፋ መመስረቱን ያስታወቀው የሪል ስቴት አልሚዎች ማህበር ለግልግል ዳኝነት አካላትን ከህግ ከምህንድስናና ከንብረት ገማች ባለሙያዎች በማዋቀር አለመግባባቶችን ለመፍታት እየተዘጋጀ መሆኑን የማህበሩ ፕሬዝዳንት አቶ አለማየሁ ከተማ ገልጸዋል። የግልግል ዳኝነቱ ቤት ገዢዎች ባለመግባባት ምክንያት የተመሰረቱ የፍርድ ቤት መካሰሶችን እንደሚቀንስ አቶ አለማየሁ ገልጸው በግጭት አፈታት ዘዴ ላይ ትኩረት በማድረግ በሁለት ወገኖች መካከል የሚፈጠሩ አለመግባባቶች ወደ መደበኛ ፍርድ ቤት እንዳይሄዱ ይረዳልን ብለዋል። የግልግል ዳኝነት በማቋቋም መፍትሄ ለማስገኘት ሂደት መጀመሩንም እንዲሁ አንስተዋል። ፕሬዝዳንቱ መንግስት በዘርፉ የሚያወጣቸውን አዋጆች፣ ደንቦችና መመሪያዎች ሲኖሩ ማህበሩ ከአልሚው ጋር እንዲወያይ የሚያገናኝ ድልድይ ሆኖ እንዲያገለግል አልሚዎች የማህበሩ የመተዳደሪያና የስነ ምግባር ደንቦች ፈራሚ ሆነው በህግና በስርዓት እንዲመሩ ይደረጋልን ብለዋል። ከቤት ገዢዎች ጋር በተደረገ ቃለ መጠይቅ ከግማሽ በላይ የሚሆኑት ደንበኞች በሪል ስቴት አልሚዎች በሚቀርብላቸው ቤት ደስተኛ ለመሆናቸው መታወቁ የተጠቀሰ ሲሆን በምክንያትነት የቀረበውም ለቤት ገዢዎች መጀመሪያ በውል ስምምነቱ መሰረት ቤት አለማስረከብ እንዲሁም ገንዘብ ይዘው የሚጠፉ አልሚዎች መኖር፣ በአልሚውና በገዢው መካከል ያለው መልካም ያልሆነ ግንኙነት እንዲሁም የዋጋ ልዩነት፣ የጥራት መጓደልና የመሳሰሉት መሆኑም ተመላክቷል። ማህበረሰቡ በሪል ስቴት ዘርፍ ላይ ያለው አመለካከት መልካም አለመሆንና የመደናገር ስሜት በመኖሩ በዘርፉ ላይ ያለውን እይታ ማስተካከልና የፋይናንስ ዘርፉን ችግር መቅረፍ በረዥም ጊዜ የሚከፈልና በዝቅተኛ ወለድ ለቤት አቅርቦት ብቻ ብድር የሚያቀርብ የሞርጌጅ ባንክ አስፈላጊነትም በዝርዝር መቅረቡ ተሰምቷል። በተጨማሪም ዘርፉ ከፍተኛ የመንግስት ቢሮክራሲ የሚገጥመው በመሆኑ ሪል ስቴት ራሱን የቻለ የመንግስት መዋቅር እንደሚያስፈልገውና መንግስትም ሊያስብበት እንደሚገባ እንዲሁም ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎችም ፍትሐዊ በሆነ መንገድ ቤት እንዲቀርብ ከሌሎች ሀገሮች ተሞክሮ ለመውሰድ ማህበሩ ሊሰራበት እንደሚገባ ተገልጿል። በተያያዘም የሪል ስቴት አልሚዎች የኮንስትራክሽን ግብዓቶችን ከቀረጥ ነፃ ከውጪ ለማስገባት እንዲፈቀድላቸው መጠየቃቸውም ተሰምቷል። የከተማና መሰረተ ልማት ሚኒስቴር አማካሪ አቶ ጸጋዬ ሞሽ የግል ቤት አልሚዎችንና ዘርፉን ለመደገፍ በሪል ስቴት አዋጁ መሰረት መንግስት ከውጭ የሚገቡ የግንባታ ግብዓቶችን ነፃ ሊያደርግ ይችላል ብሎ መደንገጉን ጠቅሰው ጉዳዩ በቂ ጥናት የሚፈልግ ቢሆንም የግንባታ ግብዓቶች በተወሰነ ደረጃ ከቀረጥ ነፃ መሆን እንዳለባቸው የታመነበት ነው ብለዋል። ጉዳዩ የከፍተኛ መንግስት ኃላፊዎችን ውይይት የሚፈልግ በመሆኑ ከገንዘብ ሚኒስቴር ጋር ንግግር እየተደረገበት መሆኑን ጠቅሰው ለቤቶች ግንባታ ፋይናንስ የሚያቀርብ የሞርጌጅ ባንክ ጉዳይን በሚመለከትም በሰጡት ማብራሪያ ራሱን የቻለ አማራጭ ለማቅረብ ጥናት ተካሂዶ የቤት ፋይናንስን የተመለከተ የህግ ማዕቀፍ ለማውጣት እየተሰራ እንደሆነም ተናግረዋል። የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን መጠየቁ ተሰማ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ወርሃዊ ደሞዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲሆኑ ለመንግስት ጥያቄ ማቅረባቸውን ገልጸዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008ን ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ የሚገኝ ሲሆን በዚህ ማሻሻያ ረቂቅ አዋጅ ላይ እስከ 2000 ብር የሚከፈላቸው ሰራተኞች
ከግብር ነፃ እንዲሆኑ ተደንግጓል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እስከ 8384 ብር የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደተጠየቀ የተገለጸ ሲሆን በዓለም ባንክ መረጃ መሰረት ዕለታዊው ገቢው $3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ እንደሚገባ የኮንፌዴሬሽኑ ፕሬዝዳንት ተናግረዋል። ከ22975 እስከ 44560 ብር ወርሃዊ ደሞዝ ተከፋዮች 15 በመቶ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰመኮ በደብዳቤው አሳስበዋል። በተያያዘም ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰመኮ መጠየቁ ተገልጿል። አሁን በስራ ላይ ባለው የሰራተኞች ገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ10900 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ የሚገደዱ ሲሆን የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1200 ብር፣ 1600 ብር እና 2000 ብር ወርሃዊ ደመወዝተኞች ከግብር ነፃ እንዲደረጉ ድንጋጌ መኖሩን ሪፖርተር ጋዜጣ በዘገባው አስነብቧል። በአሜሪካ የኢትዮጵያ ልዩ መልእክተኛው ከፕሬዝዳንት ዶናልድ ትራምፕ ጋር መወያየታቸው ተሰማ። በአሜሪካ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት የመጀመሪያ ግንኙነታቸውን ማካሄዳቸው ተሰምቷል። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ግንኙነት በሚያንጸባርቅ መልኩ ዲፕሎማሲያዊ አቀባበል እንደተደረገላቸው በአሜሪካ የኢትዮጵያ ኤምባሲ ማሳወቁም ነው የተገለጸው። ይኸው ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል ያለው ኤምባሲው ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ናቸው። በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ መሆኑ ተመላክቷል። አምባሳደር ብናልፍ አንዱዓለም በውይይቱ ወቅት ከተገኙት ስቴት ሴክሬታሪ ማርክ ሮቢዮ ጋር መገናኘታቸው የተሰማ ሲሆን ውይይቱ አሜሪካ ቀደም ሲል አፍሪካን ጨምሮ በ36 ሀገራት ላይ ልትጥል ያሰበችውን የጉዞ እገዳ የሚመለከት ሊሆን እንደሚችልም እየተገለጸ ይገኛል። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል መሆኑና የትራምፕ አስተዳደር ኢትዮጵያን፣ ግብጽና ናይጄሪያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስና ዋሽንግተን ፖስት የተመለከቱት የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ውስጣዊ ሰነድ ማመላከቱን መዘገባችን የሚታወስ ነው። በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮችም ሁሉንም ሀገራት የሚመለከቱ ሳይሆን እንደየሀገራቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑ የተነገረ ቢሆንም ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞች ጉዳይን ዋነኛ አጀንዳቸው አድርገው የነበረ ሲሆን ወደ ዋይት ሃውስ ከተመለሱ በኋላም በርካታ ስደተኞችን የሚመለከቱ ውሳኔዎችን በማሳለፍ ተግባራዊ ማድረግ መጀመራቸው የሚታወቅ ነው። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን ቀደም ሲል አሰማናችሁ። አሁን ደግሞ የአዋሽ ባንክን የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ132 ብር ሲገዛ በ135 ብር እየተሸጠ ይገኛል። ዩሮ በ151 ብር ሲገዛ በ154 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ በ177 ብር ሲገዛ በ180 ብር እየተሸጠ ይገኛል። ስዊስ ፍራንክ በ143 ብር ሲገዛ በ146 ብር እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ31 ብር ሲገዛ በ32 ብር እየተሸጠ ይገኛል። ድርሃም በ32 ብር ሲገዛ በ33 ብር እየተሸጠ ይገኛል። የካናዳ ዶላር በ86 ብር ሲገዛ
በ88 ብር እየተሸጠ ይገኛል። ውድ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችን የተከታተላችሁትን ይመስላል። ገበያ ሚዲያን በመወዳጀት ከቀሪ መረጃዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። መልካም ዕለተ ቀን ይሆንላችሁ። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት